የንስሐ መሰናክሎች፣ እንቅፋቶች። ሰይጣን ከሚዋጋቸው የድኅነት መንገዶች ውስጥ ንስሐን የሚያክል የለም። ምክንያቱም ንስሐ ጠላት ዲያብሎስ የክርስቲያኖችን ሕይወት ለማጥፋት የገነባውን የኀጢአት ሕንፃ ሁሉ በእግዚአብሔር ቸርነት እንዳልነበረ በማድረግ ስለሚያፈርስበት ነው። ከዚህ የተነሣ የሰው ልጅ ንስሐ እንዳይገባ ቢገባም ቶሎ እንዳይሆን የተቻለውን ከማድረግ ፈጽሞ አያርፍም። ጠላት ዲያብሎስ ሰዎችን በኀጢአት ለማቆየት ወይንም ንስሐ የሚገቡበትን ጊዜ ለማራዘም ከሚጠቀምባቸው የንስሐ መሰናክሎች መካከል የሚከተሉት ናቸው። ሀ. እንቅፋት መፍጠር። እነዚህ ድንገተኛ ፈተናዎች ወይንም አጋጣሚዎች ሊሆኑ ይችላሉ። እነዚህ አጋጣሚዎች ወይንም ፈተናዎች ተነሲሁ በድፍረት ወደ ንስሐ እንዳይመጣና ከኀጢአቱ እንዳይመለስ ተጽዕኖ የሚያሳድሩ ናቸው። ይህ ተጽዕኖም ንስሐ የሚገባበትን ጊዜ በማራዘም አይነተኛ የንስሐ መሰናክል ነው። ኃጢአተኛው ራሱን ከእርሱ የበለጠ ኀጢአት ሠሩ ከሚላቸው ጋር በማነጻጸር የተሻለ እንደሆነ እንዲገምትና ንስሐ እንደማያስፈልገው ራሱን ማሳመን። ቅድስና ግን ከኀጢአተኛ ሕይወት ጋር ሊነጻጸር አይገባም። ኖህ በብዙ ኀጢአተኞች መካከል ቅዱስ እንደነበረና በእግዚአብሔር ትእዛዝ መኖሩን ከኀጢአት ጋር ሳያነጻጽር ለቅድስና እንደበቃ ቅዱስ መጽሐፍ ይመሰክራል። የዮሴፍ የሎጥና የሙሴ ሕይወትም የዚህ ማረጋገጫ ነው። ሐመርኋ ከሥጋ ድካም የተነሣ በአካባቢ ተጽዕኖ መመራት። ተነሲው ሰው በዓለም የማይታለል ጽኑ አቋም እንዲኖረው ያስፈልጋል። ቅዱስ ጳውሎስ ይህን ዓለም አትምሰሉ እንዳለ ሮሜ ምዕራፍ 12 ቁጥር 2 ላይ ዓሣ ትንሽ ሲሆን ማዕበል በሚያናውጠው ባሕር ውስጥ ይዋኛል። ክርስቲያንም እንዲህ ሊሆን ይገባዋል። ደካማ ሥጋን ቢለብስም ፈተናውን ተቋቁሞ ለንስሐ መብቃትና በመንፈሳዊ ሕይወት መኖር ይገባዋል። መዘግየት። ዲያብሎስ ንስሐ እንዳንገባ የሚዋጋን በቀጥታ አይደለም፣ ነገር ግን የተለያዩ ስውር ፈተናዎችን እየደቀነ ንስሐ እንዳንገባ ያዘገየናል። መዘግየት ከሚያስከትለው አደጋ መካከል አንዱ ለንስሐ የተዘጋጀውን ልቦና መለወጥና ለንስሐ ያለውን ዕድል ማጥፋት ነው። ኀጢአት ወዲያው ካልተቀጨና ከቀጠለ ስር ይሰዳል። ከዚያም ለንስሐ የተዘጋጀውን ፍላጎት ሊያጠፋው ይችላል። ተስፋ መቁረጥ። ይህ ንስሐ የማይቻልና ሊደረግ የማይሞከር እንደሆነ አድርጎ ማሰብ ነው። ሰይጣን በኀጢአት ከመውደቃችን በፊት የእግዚአብሔርን ቸርነትና ይቅርታ በማሰብ ኀጢአት እንድንሠራ ያደርገናል። ከሠራነው በኋላ ደግሞ የእግዚአብሔርን ፍርድና ጨካኝ እንደሆነ ያሳስበናል። ንስሐ እንዳንገባም ተስፋ ያስቆርጠናል። ተነሲው ራሱን በማድነቅ ወይም በመመጻደቅ ኀጢአተኛ እንዳልሆነ እንዲያስብ በማድረግ። ንስሐ ከአንድ በኀጢአት የተበላሸ ሕይወት ወደ ሌላ አዲስ የተቀደሰ ሕይወት የሚደረግ መንፈሳዊ ለውጥ ነው። ሰውም መልካም ነው ብሎ የሚገምተው የራሱ ሕይወት በኀጢአት የተዳደፈ መሆኑን ካላመነ በቀር ሊለወጥ አይችልም። በሕይወቱ ውስጥ መንፈሳዊ ለውጥ ከሌለ ደግሞ ለንስሐ አያስብም፣ ንስሐም አይገባም። ስለዚህ ራሱን የማይመረምር ሌሎችም ስለ እርሱ የሚነግሩትን የማይሰማ ሰው ንስሐ ሊገባ አይችልም። ንስሐ ለትሑታን ቀላል ናት። ራሳቸውን ትልቅ ለሚያደርጉና ቅዱሳን እንደሆኑ ለሚያስቡ ትዕቢተኞች ግን ከባድ ናት። ኀጢአቱን ለሚመለከት ቀራጭ ቀላል ናት። ኀጢአተኛ እንዳልሆነ ላሰበው ስምዖን ግን ከባድ ናት። የሉቃስ ወንጌል ምዕራፍ 7። ንስሐ ኀጢአተኞች መሆናቸውን አውቀው ለሚናዘዙባት ሰዎች ቀላል ናት። ንስሐ መግባት የሚከብዳቸው ሰዎች ግን የሠሩትን ኀጢአት መልካም በማስመሰልና እንደ ጽድቅ ሥራ በመቁጠር ለኀጢአታቸው ማካካሻን ይፈልጋሉ። እነዚህ ኀጢአታቸውን አይናዘዙም፣ ንስሐም አይገቡም። በአደባባይ ለሚቆሙና በሕዝብ ፊት ለሚያገለግሉ ሰዎች ንስሐ እንደሚያስፈልጋቸው መናገር ምናልባት ሊከብድ ይችል ይሆናል። ይሁን እንጂ እነዚህ ሰዎች ንስሐ በመግባትና የንስሐን አስፈላጊነት በመናገርም ምሳሌ ሊሆኑ ይገባል።
በልቦና ውስጥ ፈሪሃ እግዚአብሔር አለመኖሩ። ቅዱስ ይስሐቅ ፈሪሃ እግዚአብሔር ከሌለ ንስሐ መግባትም የለም ብሏል። አንዳንድ ሰዎች በፍቅር ሰበብ ፈሪሃ እግዚአብሔርን ከልቦናቸው ፈጽሞ ያስወግዳሉ። በዚህ ጊዜም ስለ ንስሐ ሕይወታቸው ግድ የለሽ ይሆናሉ፣ በኀጢአትም ይወድቃሉ። ከኀጢአት የተነሳም ፍርሃትን አውጥቶ በመጣል ወደ ንስሐ የሚያቀርበውን የእግዚአብሔርን ፍቅር ያጣሉ። ሐዋርያው ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም እንዳለው ሰው ፍቅር ከሌለው ኀጢአቱን ለመናዘዝና ንስሐ ለመግባት የሚገፋፋው ፈሪሃ እግዚአብሔርም አይኖረውም። ፍቅር ከሌለበት ልቦና ፈሪሃ እግዚአብሔር ሊመነጭ አይችልምና፣ ፈሪሃ እግዚአብሔር የሌለው ልቦናም የንስሐ መሰናክል ነው። ለዚህ ነው ነቢይ እግዚአብሔር ዳዊት የጥበብ መጀመሪያ እግዚአብሔርን መፍራት ነው ያለው። መዝሙር 110 ቁጥር 10። ንስሐና ቤተ ክርስቲያን። በማንኛውም ክርስቲያን የንስሐ ሕይወት ውስጥ የቤተ ክርስቲያን ድርሻ ከፍተኛ ነው። ይህ ከፍተኛ ድርሻዋም ትምህርቷን፣ ምክሯን፣ ትምህርተ አባ ነፍሷን፣ ጉብኝቷንና ክትትሏን፣ የመንፈስ ቅዱስን ሀብትና የማዳንን ሥራ ለሰዎች መናኘትና ምዕመናንን ለቅዱስ ቁርባን ማብቃቷ ነው። ቤተ ክርስቲያን ኀጢአተኛውን ወደ ንስሐ ትጠራለች። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። ይህን የንስሐ ጥሪዋንም የምታስተላልፈው በትምህርተ ወንጌል ነው። ቤተ ክርስቲያን ካልሰበከችና ወደ ሕይወት ካልጠራች ማንም ንስሐ የሚገባ የለም። ስለዚህ በማንኛውም ሥጋዊም ሆነ መንፈሳዊ ችግሮች አጋጣሚ በአጥቢያዋ ወይም በሰበካዋ ያሉትን ምዕመናን ሁሉ በመጎብኘት ወደ ንስሐ ትጠራቸዋለች። አባት የሚወደውን ልጁን እንደሚጠብቅ እናትም ልጆቿን እንደምትንከባከብ ቤተ ክርስቲያንም የምዕመናንን ሕይወት ለእግዚአብሔር መንግሥት ታዘጋጃለች። ተነሳሂው ጥሩ መንፈሳዊ ሕይወት ሊያገኝ የሚችልበት ከቤተ ክርስቲያን የተሻለ ተገቢ ስፍራ የለም። በቤተ ክርስቲያን ተነሳሂው ምስጢረ ንስሐን ይማራል፣ ያውቃል። ንስሐ በመግባትም ከኀጢአት ስርየትን፣ ይቅርታንና ምሕረትን የሕይወትንም ቅድስና ያገኛል። በምስጢረ ንስሐ አማካኝነት ኀጢአተኛው ሰው ልቦናውን ከፍቶ የበደለውን ሁሉ ይናዘዛል። በካህኑ አማካኝነትም ኀጢአቱን ለእግዚአብሔር ይናገራል። ይህም ለካህኑ በተሰጠው ሥልጣን መሠረት ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 23። በዚህ ሥርዓተ ቤተ ክርስቲያን አማካኝነት ኀጢአተኛው ለካህኑ ከተናዘዘ በኋላ ስርየትና ይቅርታን ስለሚያገኝና የልቦናው ኀጢአት ስለሚታጠብለት በልቡ ሰላም ይሆንለታል፣ አዲስ ሕይወትም ይጀምራል። ቅድስት ቤተ ክርስቲያን በምስጢረ ንስሐ መንፈሳዊ ምክር ትሰጣለች። የእግዚአብሔር ቃል ካህናቱን ስለ ሕጉ ጠይቅ ሐጌ ምዕራፍ 2 ቁጥር 11 እንዳለ ምዕመኑ ከመምህረ ንስሐው ትክክለኛውን መንፈሳዊ የሕይወት መርህ የሚማረው በቤተ ክርስቲያን ነው። መጽሐፈ ምሳሌ ምዕራፍ 14 ቁጥር 12፣ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5። በቤተ ክርስቲያን ምዕመኑ የትም ሊያገኘው የማይችል መንፈሳዊ ሕይወቱንና ድክመቱን በተመለከተ የሚያማክረውና የሚታመን ምስጢረኛ ከባቴ አበሳ ልብ ያገኛል። ይህም እውነተኛው የእግዚአብሔር አገልጋይ ካህኑ ነው። ከታማኙ ካህን ለምዕመኑ ችግሮች ሁሉ መንፈሳዊ መፍትሔ፣ ቅንነት የተሞላበት እርዳታንና ፍጹም ፍቅር የተሞላው የሕይወት መመሪያ ያገኛል። በቤተ ክርስቲያን ምዕመኑ ከንስሐ ሕይወት በተጨማሪ የምስጢረ ቁርባንን በረከት ሁሉ ያገኛል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 57። ከቤተ ክርስቲያን ውጪ ይህን ጸጋ ማግኘት አይቻልም። አንዳንድ ሰዎች ንስሐ መግባት ከኀጢአት ይቅርታን የሚያስገኝ ከሆነ ቤተ ክርስቲያን፣ ኑዛዜ፣ ቅዱስ ቁርባን ወዘተ ምን ይጠቅማል? ለምንስ ያስፈልገኛል? ይላሉ። ይሁን እንጂ እነዚህን ሁሉ በንስሐ ይቅርታን ለማግኘት የሚያበቁና የሚያዘጋጁ ናቸው። ሰው በሥርዓተ ቤተ ክርስቲያን መሠረት በኀጢአቱ ላይ በመናዘዝና
በንስሐ ታጥቦ ሥጋውን ደሙን በመቀበል ይቅርታንና ምሕረትን ያገኛል።